ትታ እንትናለች። አሁን ደግሞ ቀዳውን አወጣለሁ ብላ ያጠባች ነች። ከዛ በኋላ አሁንም አቆመች አመማትና ይሄ ምን ማድረግ አለብኝ ብዬ ነው። እሺ በሚሻላት ጊዜ ጠብቃ ቀዷ ማውጣት። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ፈመን ካነ ሚንኩም መሪዳን አው ዐላ ሰፈር ፈዒደቱ ሚን አያሚን ኡኸር አለ። ከእናንተ በጾም ቀን የታመመ ሰው ካለ ወይንም ጉዞ ላይ የሆነ ሰው ካለ በሌላ ቀን ቆጥሮ ቀዷ ያውጣ ብሎ ተናግሯል። እሺ መርሐባ። ሌላ ደግሞ አንድ ሰው ጀማዓ ሰላት ላይ ፋቲሃ ሳይቀራ ሩኩዕ ላይ ሄዶ ኢማሙን ከደረሰ ፋቲሃ ስላልቀራ ያ ሰላት ሙሉ ነው የሚሆነው? በዑለሞች መካከል ሁለት ሐሳብ አለ። እሺ በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ረካውን እንዳገኘ ይቆጠራል ከሩኩዕ እስካልተነሳ ድረስ ኢማሙ እዛ ላይ ከደረሰ የኢማሙ ሱረቱል ፋቲሃን መቅራቱ ይበቃዋል ያላሉ። ሌሎች ደግሞ አይ አይበቃውም፣ የግዴታ ራሱን መቅራት አለበት፣ ካልሆነ ረካውን እንዳላገኘ ነው የሚቆጠረው ብለው ተናግረዋል። ለከኺላፉ ለመውጣት ሲባል ሁለተኛውን ያዙት። እሺ መርሐባ። ሌላ ደግሞ ሱቢ ሰላት ላይ አሁን አላህ ሲወፍቀን መስጊድ እንሄዳለን ኢንሻአላህ። ከዛ በኋላ ሱና የሚሰገደው ታያተል መስጊድ የሚሰገደው አለ። ለምሳሌ እኔ መስጊድ እንደገባው ኢቃማ ተደረገ። ኢቃማ ከተደረገ በኋላ ዋጅቡን ከሰገድኩት በኋላ ካሰላመትኩ በኋላ አንዳንድ ሰው ተነስቶ ሱናውን ይሰግዳል። ከኢቃማ በኋላ ሱና መስገድ ይበቃል ወይስ አይበቃም? አይቻልም። መስጂድ ለመስገድ ሄደው ወንድ ልጅ ኢቃም እየተደረገ እየሰማ እንደ አዲስ ሱና ሶላትን መስገድ አይፈቀድለትም። ወደ ዋጅቡ ነው መግባት ያለበት። ነቢ ሰለላሁ ዐለይሂ ወሰለም ኢዛ ኡቂመት ሶላት ፈላ ሶላተ ኢላ ልፈሪዳ አሉ። አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢቃም ከተደረገ ከግዴታ ሶላት ውጭ ሱና ሶላት የለም ብለው ተናግረዋል። ስለዚህ ዋጅቡ ሶላት ኢቃም እየተደረገ ሱና ሶላት መጀመር አይቻልም፣ አይፈቀድም። ዋጅቡን ከሰገድኩ በኋላስ? ዋጅቡን ከሰገዳቸው በኋላ ግን ያንን በቀባ አቀባይ ዋጅቡን ከሰገዳቸው በኋላ ከዚያ በኋላ በቀባ መልክ ያለፈውን ቀብልያ ሱና ባዕድያ ላይ ተሰግዱታላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም እንደሱ አድርገዋል። ይቻላል ማለት ነው። ይቻላል ቀባ ማውጣት። መርሐባ። ሰላም አለይኩም። እንግዲህ በረካውን ልኝ ብዙ عليكم السلام ورحمة الله وبركاته. مرحبا. وعليكم السلام. ياكي يسمى السلام عليكم. وعليكم السلام. ويسمى ياكي يسمى ከወለድኩ በኋላ ነውና ልጅቱ የሞተችው። ያኔ ውስጤ ነው የሞተችውና እንዴት ነው ያኔ እሷ ስም ይወጣላታል ወላ አይወጣም? ይወጣላቸዋል። ስም ይወጣላቸዋል። ስም አውጡላቸዋል። ሐቂቃም ከቻላቸው አውጡላቸው። አይሰማም የምለው ድምፅ ስም ይወጣላቸዋል። ሐቂቃም ይደረግላቸዋል። እሺ ከላይ የእስራኤል አምላክ የሚለው ልጅ ተናንሳ። እሺ የእስራኤል አምላክ ሚያታን አንሳ። የእስራኤል አምላክ ነህ? ሌላኛው ጥያቄ ማለት እሺ ኮሜንት ላይ ምን ነበር ያልከው? ሚያት አድርጌው። ኮሜንት ላይ ምን ነበር ያልከው? ሚያት አድርጌው። ያ እሺ ኮሜንት ላይ ምን ነበር ያልከው? የእስራኤል አምላክ አንድ ነው። ኮሜንት ላይ ምን ነበር ያልከው? ወረድክሳ የጌታ ሰው ሰላም አለይኩም። ገስቱ የማን ነው? እጌታ ነው። ግባ እንጂ እጌታ ሰው። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። ጥያቄ ነበረኝ። ይሰማል? እሺ እኔ የምጠይቀው አንዳንድ ሰዎች የሆነ
ማይሆን ነገር ለምሳሌ እስልምናን ሙስሊም ያልሆነ ሰው ዝም ብሎ ሲሰድብ በሱ ልክ መሳደብ እና የሆነ ጸያፍ ቃል ስል ምላሹን መስጠት እንዴት ይታያል? እሱ አንደኛ ጥያቄ ነው። እሺ አዳም በመልሱን አንዴ ቀጣይ ሁለተኛ ሰጥተች ሽሜት አድርገው በሃይማኖታዊ ንጽጽር ስም የሚሳደቡና የሚዘልፉ ሰዎች ሊያጋጥሟቸው ይችላሉ። እኛም በእነርሱ ልክ እንስደባቸው ወይ? ላ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወላ ተሱበነ አሐድን አሉ። አንድንም ሰው ቢሆን እንኳን አትስደብ አሉ። በሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አሕሲን ኢላ መን አሳአ ኢለይክ፣ ወደ አንተ ክፉ የሰራብህን ሰው አንተ ወደ እርሱ መልካም ስራለት አሉ። አላህ በቁርአን ላይ ሲናገር ወቁሉ ሊናሲ ሑስነን አለ። ለሰዎች ሁሉ መልካም ንግግር ተናገሩ እያለ ይናገራል። እና ስለዚህ ሰዎች በመጥፎ ቢመጡባቸውና ቢወርዱ እናንተ እነርሱ የወረዱበት ርካሽ ቦታ ላይ እንዳትወርዱ። እንደ ንስር አሞራ ሁኑ፣ ሁሌ ከላይ ሆናችሁ ትሄዳላችሁ። ጥንብ አንሳዎችን ትርቋቸዋላችሁ፣ በጣም ከሩቁ ናችሁ። እንዳጠቃላይ ለሰው መልካምን አስቡ፣ ለሰው መልካምን አድርጉ። እነሱ መጥፎ ቢሆኑባቸውም እንኳን እነሱ ተሳደቡ ብላችሁ እነርሱ የሚያመልኳቸውን እንዳትሰድቡባቸው። አላህ ስብሓነሁ ወተዓላ በቁርአን ላይ ሲናገር ይላል ቃለ ስብሓነሁ ወተዓላ ወላ ተሱቡ አለዚነ የድዑነ ሚን ዱኒላህ፣ እነዚያ ከአላህ ውጭ ሌላን አካል የሚያመልኩ ሰዎችን አትስደቧቸው እያለ ይናገራል። እነሱ ቢሰድቧቸውም እንኳን ስድብ የእናንተ አይደለም፣ የእናንተ ቅኑን መንገድ ማስተማር ነው። ስድብን ለእነሱ ተውላቸው፣ ትምህርትን ለእናንተ። ሀይ ነቢያቶች ያስተምራሉ እንጂ የሚሰድቧቸውን ሰዎች እየዞሩ አይሰድቧቸውም ነበር። ከእናንተ ረአያት መልካምነትን ካልተማሩ ከማን ይማራሉ? እነሱ ቢሰድቧቸውና እንዳሰድቧቸው እነሱ የናንተ ረአዮቻቸው አይደሉምና። እነሁም ለይሱ ቁድወተን ለና፣ እነርሱ ለእኛ ረአዮቻችን አይደሉም። የወረዱበት ርካሽ ቦታ የስድብ ቦታ አንወርድም። ይሄ ነው። ነቢያቶች ብዙ ተብለዋል፣ እብድ ተብለዋል። አንድ ነቢይ የለም እብድ የተባለና የተሰደበ ቢሆን እንጂ። ከዛሊከ ማ አተ አለዚነ ሚን ቀብሊሂም ሚን ረሱሊን ኢላ ቃሉ ሳሒሩን አው መጅኑን። አንድ መልእክተኛና ነቢይ አልመጣም ከአንተ በፊት የነበሩ ሰዎችን እነዚያ ሰዎች ለነቢያቶቻቸው እብዶች ብለው የሰደቧቸው ቢሆን እንጂ እያለ ይናገራል። ወይንም ደጋሚዎች እያሉ ይሰድቧቸው ነበር ይሰድቧቸው ነበር። ነገር ግን እነዚያ ነቢያቶች በትዕግስት ያሳልፉ ነበር። እናንተም የነቢያት ተከታዮች እንደመሆናቸው መጠን የሚሰድቧችሁን ዱዓ አድርጉላቸው፣ ጸልዩላቸው፣ ወደ ቅኑ መንገድ አላህ እንዲያመጣቸው እንጂ አትስደቧቸው። ሀይ እሺ ጀዛኩም ለኸይራን። ሁለተኛ ጥያቄው በእንትን ዙሪያ ሱጁድ ሰህው ዙሪያ ይሰማላ ሱጁድ ሰህው ዙሪያ ሰዓት አጋጥሞኝ እየሰገድኩኝ ምንድን ነው ከሚረብሽ ቦታ ራቁት እኮ የነገርኩህ ከሚረብሽ ቦታ ምንድን ነው የምንነግርህ? ትክክል ባይሆንም ትክክል ቢሆንም መከተል አለብህ እኮ። እሺ በቃ አሁን ገብቶኛል። በልሽ ለምን ታረጉታላችሁ? ዋና እሺ እኔ ነኝ ሙት ያደረኩት። ጥያቄ ላይ እኔ አልጨረስኩም ሙቱ። በልሽ እየሰማ ነው። እሺ እየሰገድኩኝ የሆነ ቀን ያጋጠመኝ ነው። አንድ ረካ ረሳሁኝ። ሁለተኛ ተነስቼ ረካው ከሞላው በኋላ ሱጁድ ሰህውን ረሳሁት። እንደዚህ አይነት ነገር ሲያጋጥም ምንድን ነው የምናደርገው? ሱጁድ ሰህውን የረሳ ሰው ሱጁድ ሰህው ማድረግ አለበት። ሌላ ምንም የለበትም። ኩም ለከይራን በያክ እሺ አለይኩም ሰላም ወራህመቱላህ
ጥያቄ ሐቂቃ ለሙስሊም ለክርስቲያን ባርድ ምን ችግር አለው? ቤተሰቦቼ ክርስቲያን ስለሆኑ ነው። ሐቂቃ እርደሽ ለነሱ እንዲበሉ ማድረግ ችግር የለም። ችግር የለም። እሺ አመሰግናለሁ። ሰላም አለይኩም ወራህመቱላህ። ሰላማዊ ክርስቲያኖች ብታበላቸው ችግር የለም። አላህ በቁርአን ላይ ላ የንሐኩም አላሁ አን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም ብሎ ተናግሯል። እሺ ጥያቄ ያለ ይቀጥል። አመሰግናለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ነው ኡስታዝ? ሰላም ነው አልሐምዱሊላህ። ጥያቄ የሆነ ኒካ ምናምን የሆነ ልጅ በቃ አልወደውም ምናምን ብላ ባሏን ማለት ነው። ከዛ ባሏ ደግሞ ያው ብዙ ብር ምናምን እንደሚጠይቃት እርግጠኛ ናት። ያኔ ከሱ መለየት አልችልም ወይ በቃ የማይለቀኝ ምንድነው ማድረግ የምችለው? በቃ ምን ላደርግ ምናምን ብላ ጠይቀኝ ነበር እኔን ማለት ነው። ሸሪዓ ፍርድ ቤት ማድረግ ይችላል ወይ? አንድ ነገር ማለት ለማለያየት ይችላል ወይስ ምንድነው? ነው የግዴታ ብሩን መክፈል አለበት? ፍች የምትጠይቅበት ምክንያት ምንድን ነው? ፍች የምትጠይቅበት ምክንያት ያው ከዚህ ቀደም ብዙ ጊዜ በድሎኛል። ቤተሰብ ጋር ለራሱ አማቶችን እና እናትና አባቶችንም ይሳደባል። አብዛኛውን እኔንም ደግሞ ይደበድበኛል። አሁን ሳውዲ ምናምን መጣሁ ምናምን ገና ወር ነው የሆነኝ አለች እና ሳውዲ ከመጣሁ በኋላ በቃ እስካሁንም ድረስ ለራሱ በቃ ምንም ነገር ሌላ ሴት ጋርም እንደዚህ በቃ መጃጃል ነው ደላላ ነኝ እያለ ምንም ውስጤ ሰላም አይደለም። ስለዚህ በቃ እኔ አልፈልገውም ካልኩ ሴት ልጅ በሸሪዓ መለያየት አትችልም ወይ ከማትፈልገው ባሏ ጋር ምንድነው ምናምን ያለች። ይሄን ነው መስፈርት ያደረገች። እሺ መልካም እንግዲህ ሸሪዓ ፍርድ ቤት ያለውን ችግር በመካከላቸው አይቶ ፍች የሚያደርስ ከሆነ የዛኔ እንትን ትላላችሁ። ሸሪዓ ፍርድ ቤቱ ኒካህን ያወርዳል። እንትን ይዳለው የለውም። ለምሳሌ ከነዚያ መካከል ከነዚያ መካከል አሁን ከጠቀስከው መካከል ፍችን የሚያስከስቱ አሳማኝ ምክንያቶች ቤተሰቦቿንና እርሷን መሳደብ፣ ይሄ ባህሪው ከሆነ መሳደብ የዛኔ ፍች ያስጠይቃል። እንዲሁም ከእሷን በሚጎዳ መልኩ ይደበድባት ከሆነ የዛኔ ይሄ ፍች የሚያስጠይቅ ነገር ነው። ስለዚህ እውነት በዚህ ከሆነ ፍታኝ ብለው እምቢ ካለ በሸሪዓ ፍርድ ቤት ኒካሁን ማውረድ ይችላል። አየሽ ብር መክፈል የለባትም ማለት በቃ ብር ስጪ ብሎ እምቢ ካለ ብር ስጪ ካለ አይቻልም፣ አትሰጠውም። ምክንያቱም አሳማኝ የሆነ ምክንያት አግኝታበት ነው። አመሰግናለሁ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ወንድማችን? እሱ ዳኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ ሰለምቴ ናትና ጓደኛዬ ወንድሞቿ ጋር ያኒ አጅነቢይ ናት አይደለችም? አይደለም፣ ችግር የለም። አጅነቢ አይደለችም፣ መህረም ነች፣ ከዘመድ ነች። ወንድሞቿ የስጋ ወንድሞቿ ናቸው። ኩፍር ላይ መሆናቸው ዝምድናን የሚያቋርጥ ነገር አይደለም። ስለዚህ ችግር የለም። ሁለተኛው ጥያቄ ደግሞ ህፃን ልጅ ነበረ፣ እናት አባቱ ሲሞቱ ያጠባችው ካፊር ናትኝ እና ልጁ አድጎ የሴትዮዋ ልጆች ለሱ አጅነቢያ ናቸው አይደሉም? እንትን ናቸው፣ መህረም ናቸው። ጥቢንም አያጠፋም። እነዚያ በትክክል የጥቢ መስፈርቶችን አሟልተው ከሆነ የጥቢ ወንድምነትና እህትነት ይከሰታል። የጥቢ መስፈርቱ ሁለት ነው። አንደኛ የጥቢው ጊዜ በ2 ዓመት ደረጃ ላይ መሆን አለበት።
ተቻል በሁለት ዓመት ደረጃ ላይ መሆን አለበት ከተወለደ ልጁ እስኪል ድረስ ማለት ነው። 2 ዓመት እስኪሞላው ድረስ። ሌላኛውና ሁለተኛው ደግሞ ምንድነው? የጥቢው መጠን 5 ጊዜና ከዚያ በላይ ሊሆን ይገባል። ከ5 ጊዜ በታች ከሆነ 3 ጊዜ ወይም 4 ጊዜ ብቻ ከሆነ ይሄ ልጅ የጠባው የጥቢን መስፈርት አላሟላም። ይሄን ይመስላልሽ። መርሐባ። ሌላኛው ጥያቄ ደግሞ በረሱል ዘመን ሰለላሁ ዐለይሂ ወሰለም የነበሩ ሰዎች እሳቸው እንደሚመጡ እየጠበቁ ግን ሸሃዳ የለም። ያኒ ረሱል ሳይመጡ በፊት እነሱ ወደ አኺራ ሄዱ። እነዛ ሰዎች ሙስሊም ናቸው ምንድን ናቸው የሚባሉት? ሸሃዳ የለም የተባለው ስህተት ነው። በነቢያቶች ዘመን ሁሉ ሸሃዳ አለ። በዒሳ ዓለይሂ ሰላም ዘመንና ከዚያም በኋላ እስከ ነቢ ሰለላሁ ዐለይሂ ወሰለም ዘመን ድረስ ሙስሊሞች ነበሩ። ነቢ ሰለላሁ ዐለይሂ ወሰለምን ይጠብቁ ነበር። ሰልማን አልፋሪሲ ይህንን ተርኳል። ከታሪክ ይህን ማስረጃ የሚፈልግ ሰው እንሰጠዋለን። ከቁርአንና ከሐዲስ አንፈልግም ይላሉ ብዙ ጊዜ። ከታሪክ ነው የምንፈልገው። እስልምና ለመኖሩ ሙስሊሞች ለመኖራቸው ከነቢ ሰለላሁ ዐለይሂ ወሰለም በፊት ለሚሉ ሰዎች ማስረጃ አለ። ማን ከተባለ ሰልማን አልፋሪሲ የእሳት አምላክ የሆነ ሰው ነበር። ከዚያ በኋላ የዒሳን ትክክለኛ ተከታዮች አግኝቶ አንድና ብቸኛ የሆነውን አምላክ አላህን የሚያመልኩ ዒሳ እንደ መልእክተኛ የሚቀበሉ የመጨረሻው ዘመን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጣል ብለው በተስፋ ሲጠብቁ የነበሩ ሰዎች ነበሩ። አማኞች ሙስሊሞች ነበሩ። ይወቻል። ከዚያ በኋላ ዒሳ ዓለይሂ ሰላም ነቢ ሰለላሁ ዐለይሂ ወሰለም በመጡ ጊዜ ወዲያው እስልምናን ተቀበለ። ሌላ እና አብዱላህ ብኑ ሰላም አይሁድ ነበር። የአይሁድ ሊቅ ነበር። ለዚያው እርሱም እንዲሆን ነቢ ሰለላሁ ዐለይሂ ወሰለምን ከሚጠብቁ ከነበሩት አማኞች ነበር። ስለዚህ እነዚህ ሁሉ የታሪክ ማስረጃዎች ናቸው በራሳቸው። እነዚህ እና ሙስሊሞች ሻሃዳ ይዘ ነበር እና ስለዚህ ምን አልሽኝ? ረሱል እንደሚመጡ አምነው ሲጠብቁ የነበሩት ሙስሊም ነው የሚባሉት ማለት ነው። አዎ። እሺ አላህ በቁርአን ላይ ተናግሯቸዋል። ከመጽሐፉ ባለቤቶች መልካሞች ነበሩ እያለ ይገልጻቸዋል። ለይሱ ሰዋአን አለ እኩል አይደሉም ማለት ሚን አህሊል ኪታቢ ኡመቱን ቃኢማ ከመጽሐፉ ባለቤቶች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ እያለ ይናገራል። ያ ማለት በዒሳ መንገድ ላይ ሆነው ሲጠብቁ የነበሩ አሉ እስከ ነቢ ሰለላሁ ዐለይሂ ወሰለም ጊዜ ድረስ። ለብዙ ፍርቃ ነበር፣ አንጃ ነበር የተከፋፈሉት። ወፍተረቀት ነሳራ ዐለ 72 ፍርቃ እንዳሉት ነቢ ሰለላሁ ዐለይሂ ወሰለም ክርስቲያኖች ለ72 ተከፋፍለዋል እንዳሉት። ነገር ግን ከነዚያ ሁሉ ከ71ዎቹ በጥመት ላይ ነበሩ ካሉ በኋላ ነቢ ሰለላሁ ዐለይሂ ወሰለም አንዷ ደግሞ የመሲሁ ትክክለኛ የዒሳ ተከታዮች እነርሱ ደግሞ አማኞች ነበሩ ብለው ተናግረዋል። አይ መርሐባ። ሌላኛው ጥያቄ ደግሞ የረሱል እናትና አባትስ? አላሁመ ሰሊ ዐላ ሙሐመድ። የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት በአንድ ነቢይና በአንድ ነቢይ ዘመን የነበሩ ሰዎች ናቸው። እነዚያም ያለፈውን ነቢይ ትምህርት ያላገኙ እንዲሁም ደግሞ የቀጣዩን ነቢይ ትምህርት መሆንም ያላገኙ አህለል ፈትራ ተብለው ይገለጻሉ። ገብቷቸዋል። የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ዒሳን አግኝተዋል? አላገኙም። እሺ ነቢዩ ሰለላሁ ዐለይሂ ወሰለም ነቢይነታቸውን ዘመን አግኝተዋል? አላገኙም። ስለዚህ ከአህለል ፈትራ ናቸው። ታዲያ ይህንን ሰነ ጊዜ ብዙ ሰዎች ያንን ያለፈውንም ይህንንም አላገኙም እነዚህ አካሎች። ስለዚህ እነዚህ ሕክማቸው ለብቻ ነው። አላህ ስብሐነ ወተዓላ ነገ የትንሣኤ ቀን መልእክተኛ ስላልደረሳቸው እነዚህ አካሎች ነገ የትንሣኤ ቀን መልእክተኛን ያስነሳላቸዋል። የቂያማ ቀን በአላህ መኑ በመልእክተኛው መኑ ተብሎ ይነገራቸዋል። ካመኑ ወደ ጀነት ይገባሉ። ልክ የምድር ሰው ዛሬ ማምላክና መልእክተኛን መን ተብሎ እንደሚታዘዘው ግልጽ ነው። የዛኔም እነርሱ ይሄ መልእክት ይነገራቸዋል። ካመኑ ጀነት ይገባሉ። አያና ምንም ማሻፈረኝ ካለ የማንም ለምን የነብይ እናትና አባት አክስት አጎት አይሆንም? ጀሃነም ይገባታል። ወላክ አላህ ፍትሃዊ የሆነ አምላክ ነው። በአንድ ነቢይ ዘሩን ሁሉ ጀነት አስገባለኝ አላለም። በዘር አይደለም አላህ ሰዎችን ጀነት የሚያስገባ በእምነትና በስራ ነው። መርሐባ። ጠይብ አሁን ለምሳሌ ያኒ ካፊር ናቸው። ህፃን ልጅ ተወልዶ ሞተ። ያ ህፃን ልጅ ያኒ ምንድን ነው የሚሆነው?
እሱም ልክ ካህኖቹ መካከል በዑለሞች መካከል ኺላፍ አለው። በዑለሞች መካከል በርካታ ኺላፍ አለ በዚህ ጉዳይ ላይ። ነገር ግን ትክክለኛው ምንድነው ከተባለ ቡኻሪ ላይ በተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አጥፋል ሙስሊሚን ፊል ጀና አሉ። ሙስሊም ህፃናት ልጆች የጀነት ናቸው አሉ። ወአጥፋሉ ልሙሽሪኪን ያ ረሱላላህ ብለው ጠየቋቸው። አንተ የአላህ መልእክተኛ የካህዲያን ህፃናት ልጆችስ አሏቸው። ወአጥፋሉ ልሙሽሪኪን አሉ ነቢ ሰለላሁ ዐለይሂ ወሰለም የካህዲያን ህፃናት ልጆችም አሉ። አይሻረ ስለዚህ እነሱም እሳት የሚገቡ አይደሉም፣ ያም የጀነት መሆናቸውን ነው የሚገልጸው። ሌሎች ዑለሞች ከአህለል ፈትራ ናቸው ያሉ፣ ሌሎች ደግሞ ሶስተኞቹ ምን አሉ? ከቤተሰቦቻቸው ጋር ይከተላሉ እዚያው አሉ። ነገር ግን ይህ ስህተት ነው። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ ሰውን በቤተሰቦቹ ኃጢአት እንደማይቀጣ በርካታ ቦታ ላይ ቁርአንም ሐዲስም ላይ ተናግሯልና አላህ በቁርአን ላይ ሲናገር ወላ ተዚሩ ዋዚረቱን ውዝረ ኡኽራ ብሏል። ማንም ነፍስ በሌላ ነፍስ የሌላ ነፍስ ኃጢአት አትሸከምም አትጠይቅም ብሏል። እሺ ሁሉም ሰው የሚጠይቀው እንደየስራው ነው፣ የምንነዳው እንደየስራው ነው። አላህ በቁርአን ላይ ሌላ ቦታ ላይ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል። የሰው ልጅ ከሰራው ውጭ ሌላ የለውም ይላል። በሌላ ቦታ ላይ መን አሚለ ሷሊሐን ፈሊነፍሲሂ ወመን አሳአ ፈዐለይሃ ይላል። መልካምን የሰራ ለራሱ ነው ምንዳ የሚጠቅመው፣ ኃጢአትን የሰራ ጉዳቱ በራሱ ላይ ብቻ ነው እያለ ይናገራል። በሌላ ሰው ላይ አልፍ። እሺ መርሐባ። ሌላኛው ጥያቄ ደግሞ ዘካ፣ ለምሳሌ ዘካ አለብኝና ግዴታ ለቤተሰብ መስጠት አለብኝ ስለ እናት አባት የላቸውም የአክስት ያገቱ ልጅ ሆነው ያኔ ድሃ ናቸው፣ ለነሱ መስጠት ይቻላል የዘካውን ሐቅ? ለአጎት ለአክስት ልጆች ድሃ ከሆኑ ለነሱ መስጠት ትችላላችሁ። መርሐባ ጀዛከላህ። እሺ ሃይማኖታቸው ምን ነበር? አህለል ፈትራ ይባላሉ። አላገኙም፣ የትኛውንም ነብይ አላገኙም። ስለዚህ ልክ እንደ ንጹህ ሰው ናቸው። ምንም ኃጢአት የሚሆን መልካም ስራ የሚያዝላቸው ነገር የለም። ነገ የትንሣኤ ቀን አላህ ሱብሓነሁ ወተዓላ መልእክተኛን ያስነሳላቸውና ይልክላቸዋል። ወደዚያው ባሉበት በአንዱ አምላክ በአላህ መኑ ይባላሉ። ከዚያም ለናል ካሉ ጀነት ይገባሉ። አያና ምንም ካሉ ወደ እሳት ይሄዳሉ። ይሄ ነው አህለል ፈትራዎች። እና ከአላህ ማንንም አካል ትእዛዝ ሲያዘው ኃጢአትን ሳይከለክለው የሚቀጣ አምላክ አይደለም። እሺ አላህ በቁርአን ላይ ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ሳልክ ዝም ብዬ የምቀጣ አይደለሁም ብሎ ተናግሯል። መልእክተኛ ልኮላቸው ከዚያ በኋላ ነው የሚቀጡት። አህለል ፈትራዎች ከተቀጡ አምናናል ካሉ ደግሞ ወደ ጀነት ገቢዎች ናቸው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ አለኝ እና የመጀመሪያው ሴትዮ ማለት ነው። እሺ ከሁለተኛው ጀምር ብዙ ልጆች ነው ሴትዮ ከደሞዜ ጋር የሆነ ሰው ምስኪን ሰው እርጂ ብላ 200 ብር ትሰጠኛለች ማለት ነው። ያን 200 ብሩ ወላጅ የሌላቸው ልጆች አሉ፣ ወላጅ የሌላቸው ልጆች አሉና እንደዚህ ልጆች አሉ ብያት ትሰጠኛለች ሁሌ ማለት ነው። ያን በምሰጣቸው ልጆች የሆነ አንድ ልጅ ትልቅ የሆነ 20 ዓመት ምናምን ይሆነዋል ማለት ነው። እሱ የሰጠውት እያለ የሆነ ጊዜ ስራ መስራት አቆመ። እኔ ምናልባት ያን 200 300 ብር መስጠኝን አጠራቅሞ ስራ ሰርቶ ልጆችን ትምህርት ምናምን ሊያገዛቸው ፈልጌ ታላቅ ነው 20 ዓመት ምናምን ይሆናል ማለት ነው። የሱ ታናናሽ ነው ያሉት እና እሱ አሁን ግን ትንሽ ቆይቶ ደግሞ እሱ የሆነ ስራ ምትቶ የሆነ ምንድነው የሚባለው የዳዋ ነው የሆነ 10 ቀን 20 ቀን የሆነ የሚባል ነገር አለ መሰለኝ እዛ ሄዳ እኔ ተናድጄ ደግሞ 40 ቀን ነው የሆነ ግን ብሎ ሄዳ ዳዋ ነው መሰለኝ እና እዛ ለምን ሄድክ ብዬ ተናድጄ መላክ አቆምኩኝ ማለት ነው። ምክንያቱም እኔ ልጆቹ ሊረዳ እንጂ እዛ ሊሳፈርበት አይደለም። ሴትዮም ደግሞ እንዲህ ያሉ አባትና ወላጆቹ ደግሞ በመኪና አደጋ ነው ሞቱት ማለት ነው። እነሱን አሳዝነው ለሱ ለልጆቹ ትምህርት እንዲማሩ እንዲረዳቸው ፈልጌ ለሱ አካውንት ተቀብዬ ልክልህ ነበር ማለት ነው። አሁን እሱ መላክ አቁሜ ብሩን ደግሞ ከወንድሜ ጋር አጠራቅሜ የ3 ወር ምናምን አድርጌ አቅመ ደካሞቹን ለረመዳን ፍጥር እንደዚህ ዘይት ምናምን ነገር ገዝተህ አከፋፍልልኝ አልኩት ለወንድሜ ማለት ነው። እና ይሄን ማድረግ ያኔ ስህተት ነው። በሱ ስም ስትሰጠኛለች እንደዚህ ትቼ ያለው የሱን አልሰጠም ብዬ አልነገርኳትም ለሷ ነው። እኔ ዝም ብዬ ለወንድሜ ሰጥቼው አቅመ ደካሞቹን እንደ ረመዳን እንዲረዳልኝ ለወንድሜ ላኩት።
እና ይሄን ማድረግ ስህተት ነው። እሺ ሴትዮዋ በቀጥታ ለአይታሞቹ ስጪ ነው ያለችሽ ወይንስ ለዚያ ለጠፋባቸው ለዚያ ለሰውዬ ስጪና እሱ ይስጥላቸው ነው ያለችሽ? ለአይቲሞቹ ነው ለነሱ ነው ወላጅ የሌላቸው ልጆች ነው ስጪ የምትለኝ የነበረው ስለነገርኳት ማለት ነው። መጀመሪያ ጠይቃኛለች። እንደዚህ እርዳታ የሚያስፈልገው ሰው አለ የምታውቂው አለችኝ። አዎ አልኳት። እንዲህ በመኪና አደጋ አባትና እናታቸው ሞተዋል እንዲህ አሉ ይሄን ነግሬያት በቃ እሺ ለነሱ ዲሊንግ ብላ ሰጣች። በቃ የጠየኩሽ አንድ ነገር ነው አሎ። እሺ ስለዚህ ስጪ ያለችሽ ለየቲሞቹ እስከሆነ ድረስ ቀጥታ ለየቲሞቹ ነበር አንቺ መስጠት ያለብሽ። ከዚያ ለሌላ ሰው ሰጥሽ ያ ሰው ቢበላው ገንዘቡን ኃላፊነቱን አንቺ ነሽ የምትወስጂው። ነገ መልካ ትጠይቂበታለሽ። ለየቲሞቹ ስጪ ከተባልሽ በዛ በታማኝነት ለየቲሞቹ ማድረስ ነው። እንደዚያ ነው መሆን ያለበት። ወይንም እነዚህ የቲሞቹ አሁን ቢሰጡ ይህን ገንዘብ ያባክኑታል፣ ለወደፊት እንዲበረክትላቸው ወይንም እንዲበዛላቸው ሊያደርጉት አይችሉም፣ ይጠፋባቸዋል ተብሎ ከታሰበ ለሴትዮዋ ማማከር ይህን ጉዳይ ነግረሻት ወንድሜ እንዲሰራላቸውና ከዚያ ገንዘባቸውን እንዲያደርግላቸው ከዚያም እየነሳ ይሰጣቸዋል ብለሽ ይህን ጉዳይ ለሷ ማማከር። ቢጠፋ እንኳን አንቺ አትጠይቂበትም ነገ መልኪያማ። ምክንያቱም አምናበት ነው ሴት እየሰጠች ያለችው ለዚህ ያለ ሰው። እንደዚህ አድርጊ። ለማዳመሽ ጉዳዩን አሳውቂያት፣ አሳምኛት። አሁን ቢሰጣቸው እነዚህ ልጆች የሚያውቁት ነገር የለም፣ ገንዘቡን ሊያባክኑት ይችላሉ። ነገር ግን ለሌላ ሰው ነው እንደሚልስጥላቸውና እርሱ እየሰራ ከገንዘቡ ጋር እንትን ይበላቸው ይስጥላቸው። እንደዛ ብለሽ አሳምኛት። ከዚያ በኋላ እሺ ካለች እሰየው። አይ እንደዛ መሆን ያለበት። እሺ ሁለተኛው ጥያቄ ደግሞ ትዳሬ ማለት ነው። እኔ አሁን ከተፋታሁኝ 1 ዓመት ሙሉ ከእናቴ ጋር ቁጭ ብዬ ነበረ። ማለት ከሱ ጋር እንደተለየው ምንም ፍች ሳይሰጠኝ ከእናቴ ጋር ቁጭ ብዬ በ1 ዓመት ሙሉ 1 ዓመት ቁጭ ብዬ ከ1 ዓመት በኋላ ደግሞ ፍርድ ቤት ሄጄ ወረቀት ተቀበልኩኝ ማለት ነው። ማለት ፍርድ ቤት ነው ህግ ፍርድ ቤት ገብቼ ወረቀት ተቀብዬ ነበረ። ከዛ አሁን እኔ እዚህ ከመጣሁኝ በኋላ እኔ አልፈታኋትም ይላል ማለት ነው። እሱ አሁን በብዙ ነገር በድሎኝ በብዙ ነገር በቃ አይደለ የትዳር ፍላጎት እንደሌለው ብዙ ነገር ተበድዬ እኔ መጀመሪያ ሳውዲ አረቢያ ነበርኩኝ። ያመጣሁት ምንም ነገር 5 ሳንቲም ሳላገኝ ስቀር በቃ በዛም ላይ ሲበዛ መታይ ማለት ነው። ገና 3 ወር ህፃን እንትን ነበረኝ። ልጁን አንጠልጥዬ እናቴ ጋር ሄድኩኝ። ግን እናቴ ጋር እንደሄድኩኝ አንድ ቀን በስተት ቤተሰቦቹም ሆነ እሱ ምን አልመጡ ማለት ነው። ግን እኔ ተነስቼ እናቴ ጋር ሄድኩኝ። ሳይመጣ ቀርቶ በ1 ዓመት በኋላ ደግሞ በቃ እኔ ፍርድ ቤት ሄጄ ወረቀት ሰጡኝ በፍርድ ቤት ማለት ነው። ብዙ ጊዜ ተመላለሽ ለዛም እሱ 2 የገባ አልፈታትም አላቸው። ከዛ በኋላ እሺ በቃ ብለው በሽማግሌ አምጣ ተብሎ ሽማግሌ ደግሞ አላመጣም። 2 ቀን ሳይመጣ ሲቀር እኔ ተመላለሽ በስንተኛው ቀን ሰጡኝ ማለት ነው። አሁን እሱ አልፈታዋትም ብሎ ሲያወራ በሆነ ቀን ደግሞ ሙቢ ቤት አዳምጭ ያለው የሆነ እንትን ሲያወራ ከፍርድ ቤት ተቀበለች ፍቻ አይደለችም ሲባል ስለሰማሁኝ እኔ ይሄን ነገር ሀሳብ ይዞኝ ነው ማለት እሱ ሆነ እኔ ብዙ ነገር እንትን ስለደረሰብኝ ነው። ተህግ የሚበልጥ ነገር የለም ሲጀመር ህግ ነው አንስቶ ሰጠኝ። ዝም ብሎ ችግር ሳይኖርብኝ ምንም ብለው አይደለም መሰጡኝ ማለት ነው። እና አሁን አትችልም ፍች መሆን አትችልም ያሉል። እንዴት ነው ይሄ ነገር? ጨረሽ? እሱ ፍታ ተብሎ እምቢ ካለ ሸሪዓ ፍርድ ቤት ነው መሄድ ያለብሽ። የመንግስት ፍርድ ቤት የማውረድ ስልጣን የላቸው። የመንግስት ፍርድ ቤት የማውረድ ስልጣን ኒካህን የላቸው። ሸሪዓ ፍርድ ቤቶች ናቸው ያወርዱልሽ ወይንስ የመንግስት ፍርድ ቤት ነው? አሻችን ብቻ መልሻት። እሺ ሌላውን ታሪኩን በኋላ ትነግሪናለሽ። ፍርድ ቤት አይደለም ሸሪዓ ፍርድ ቤት የመንግስት ፍርድ ቤት በአብዛኛው ሙስሊሞች አይሆኑም። ሙስሊም ያልሆነ ሰው ሙስሊሞችን ኒካ ፈተናል ብሎ አንድ የፍች ወረቀት አይደለም የፍች ወረቀት ቢሰጥ ኒካ ያወርድላል። ነገር ግን እዚያ ቀርቦ የፍች ወረቀትን አንብቦ እሱ ፈርሞ ከሆነ ተስማምቶ በዚያ ፈርሞ ከሆነ ኒካሁ ይወርድ ነበር። አሁን አንቺ ግን እንዳልሽው አልተገኘም። ስለዚህ አሁን ምን ታደርጊያለሽ? ፍታኝ ብለሽ እምቢ ካለ ሸሪዓ ፍርድ ቤት ሄደሽ አስፈታ። ገብቼ ነበርኩ ፍርድ ቤት ከሸሪዓ ፍርድ ቤት ነው ወይ ካሰርሽው አሉኝ። አይደለም አልኩት። እኔ ቤተሰብ ካሰረልኝ ሸሪዓ ፍርድ ቤት አልገባውም። እዚህ ነው ወይ ካሰርሽ አሉኝ እኮ ገብቼ ነበረ።
ለዛ ነው እኔ ሸሪዓ ፍርድ ቤት ገባሁት እኮ። ሸሪዓ ፍርድ ቤት ገብተሽ ምን አሉሽ? እዚህ ነው ወኔ ካስር ሺው አሉኝ። አይደለም አልኳቸው። በቃ ውጭ ያለኝ አሉ። በቃ ውጭ ያለኝ። እንዴት እንደዚህ ይላሉ? አይሉሽም? እንደ ሸሪዓ ፍርድ ቤት የሴቶችን ጉዳይ እንደሱ ካሉሽ የዛኔ ሌላ ጊዜ ሞክሪ ሂጂና ሌላ ሸሪዓ ፍርድ ቤት ወይ በሀገሪቱ ላይ ካለሽበት ሌላ አካባቢ ሄደሽ አማክራቸውን ጉዳይ ንገራቸው። አማክራቸው። እሺ በቃ መስክራለሁ። እሺ ሰላም አለይኩም። ወአለይኩም ሰላም። ወአለይኩም ሰላም ወራህመቱላህ። ሁለት ጥያቄ ነበር። እሺ በረመዳን ሒጃማ ያወርዳል ወይ ኒካህን ይላል። በማን ነው ጾምን ያበላሻል ወይ ይላል። በዑለሞች መካከል ሁለት ሐሳብ አለ። እሱም አንደኛው ጾምን ያበላሻል የሚል ነው። ሌሎች ያበላሽም የሚል ተሽራል የሚል ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አንድ ሰው ዋግብት ሲያደርጋዩና አፍጠረል ሐጂም ወልመሕጁም ብለው ተናግረዋል። ይህን ይዘው ሼክ አብዱልዓዚዝ ብን ባዝ ብዙ ሼክ አብዱልዓዚዝ ብን ባዝ በጣም በርካታ ብዙ ደም ከፈሰሰው ሰውየው ጾሙ ይበላሻል ብለው ተናግረዋል። ጥቂት ደም ከሆነች ግን ችግር የለውም ጾሙን አያበላሽም። ይሄ ነው። እሺ ሁለት ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ የቀብር ቅጣት በነቢያችን በእኛ ዘመን በነቢያችን ዑማ ላይ ነበር የደረሰው ወይስ ከዚህ በፊትም የቀብር ቅጣት ነበር? ካለስ በሁሉም ላይ ውስጥ ደሊል አለ እንዴ? ኦኬ ከቁርአን ውስጥ ነው ያልከው? አንዳንዶቹ ቁርአንና ሐዲስ ደሊልን የሚጠይቁኝ አሉና ቁርአን ውስጥ የቀብር ቅጣት እንዳለ ገልጸዋል። አዳምጣለች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል ቃል በቃል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረዋል። በቁርአንም ላይ አለ፣ ግን ሐዲስ ላይ ነፍ ቦታ አለ። እሱ ቁርአንን ብቻ የሚል አካሄድ የለውም። ሙስሊም የሆነ ሰው ቁርአን ሐዲስን ይዞ ነው የሚሄደው። ነብዩ ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ ብለዋል። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ብለው ተናግረዋል። ሐዲስን የቁርአን አምሳያ ብለው ገልጸውታል። ምክንያቱም አምሳያ የተባለበት ከምን አንጻር ነው ከተባለ ሁለቱም ከአላህ ዘንድ የመጡ መልእክቶች ሲሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ከራሳቸው ተፈላስፈው የተናገሩት እንዳይመስላችሁ። ላ ወማ የንጢቁ ዐኒል ሀዋ ኢለል ቁርአን ሙሐመድ ከራሱ አንዳችን አይናገርም ብለው መስክሮላቸዋል። ታዲያ ከየት ነው የሚናገሩት? ኢን ሁወ ኢላ ወሕዩን ዩሓ እርሱ የሚተላለፍለትን ራእይ እንጂ ሌላን አይናገርም ማለት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩት ከራሳቸው ሳይሆን ከአላህ ሱብሓነሁ ወተዓላ ዘንድ ነው። እንዳጠቃላይ ከቁርአን ነው የምፈልገው ለሚሉ ሰዎች ይህን ስጧቸው። አላህ በቁርአን ላይ ሲናገር ምን ይላል? ብዙ ሰው ቅጣት ያለ የሚመስለው ከሞት በኋላ ማን ነው ጀሃነም ላይ ብቻ ይመስላል አይደለ? አንደኛው ሰው መሐመድ ነው ስምህ። ብዙ ሰው ቅጣት ያለው ጀሃነም ይመስላቸዋል። የዛኔ የውመል ቂያማ ላ ገና ሰውየው ከሚሞትበት ጊዜ ጀምሮ ቅጣት አለ። ማስረጃ ከቁርአን ቃለ ሱብሓነሁ ወተዓላ ወለው ተራ ኢዝ የተወፈ አለዚነ ከፈሩ አልመላኢካ የድሪቡነ ውጁሀሁም ወአድባረሁም። ሙሐመድ ሆይ እነዚያን የካዱትን ሰዎች መላእክቶች በሚገድሏቸው ጊዜ ምን በሚያደርጓቸው? በሚገድሏቸው ጊዜ ነፍሳቸውን ሩሓቸውን በሚያወጡ ጊዜ የዛኔ ምን ያደርጓቸዋል? የድሪቡነ ውጁሀሁም ወአድባረሁም ፊታቸውንና ጀርባዎቻቸውን ይመቷቸዋል አለ። ቅጣቱ የሚጀምረው መቼ ነው? የውመል ቂያማ? ላ አይደለም፣ ገና ሲሞት ጀምሮ ቅጣቱ ይጀምራል ማለት ነው። ገብቷል መሐመድ? አዎ ከቁርአን ቃል በቃል ይሄ የቁርአን አንቀጽ ቅጣት ያለው የቂያማ ቀን እንጂ ከዚያ በፊት የለም ለሚሉ ሰዎች ትልቅ ማስረጃ ነው። በሌላ ቦታ ላይ ገና ሲሞት ጀምሮ ይጀምራል። ላ አይደለም፣ የካዱትን ሰዎች ይላል። የካዱት በነብዩ ሰለላሁ ዐለይሂ ወሰለም ትውልድ ብቻ ከሆነ ላ ከዚያ በፊትም ነው ሰዎች ሲክዱ የነበሩት እና ከሃዲያኖችን ብሎ ነው አላህ የተናገረው። ከትውልድህ ብሎ እንትን ኻስ አላደረገው፣ ተኽሱ አላደረገም። ከሃዲያኖችን ሲል ጊዜ ከዛም በፊት ጀምሮ የነበሩ ናቸው ማለት ነው። ያ ነው። ከኛ በፊት ከነበሩ እንደው በተዕይን ተናግሯል ወይ ከተባለ አላህ ሱብሓነሁ ወተዓላ አዎ ተናግሯል። ማንን ለምሳሌ ከተባለ ፊርዓውንና የእርሱን ቤተሰቦች ከሃዲያኖችን ማስረጃ ቃለ ሱብሓነሁ ወተዓላ
حاكيا عن فرعون ومن معه من الكفرة ويا قوم ما لي أدعوك وإذ يتحاجون في النار فيقول الضعفاء كزافت من على النار يعرضون عليها غدوا وعشيا إلى النار أساتم يعرضون عليها بالنرس لا يكربوا بجهنم ساتله غدوا وعشيا بتواتم بماتم مالا ويوم تقوم الساعة أدخلوا آل فرعون تنسعي بمتكم جزي رقمو أشد العذاب برتو ودهونو قطعت أسكبواتشو يبالال لالا أيار الله يتنسعي كأن بلوغ يسوج كتنسو بوحالا رقمو بودا برتو قطعت يقبالو سيلا الله سبحانه وتعالى كذاب فيتنو قطعتو ملون ترد الله من اللباتشو أسات اللباتشو أيا قبتها؟ نعم سلي فرعون الناس لحزبوش سناقل برتو ودهونو قطعت يتنسعي كأن ديقابو يدرقالو سلقزي ከዚያ በፊት አላህ Subhanahu Wa Ta'ala በጠዋትና በማታ ይቀጣሉ እያለ ይናገራል። በቀብራቸው ውስጥ እንደሆነ ይናገራል። ያ ነው በርዘኽ ብሎ አላህ ይጠቅሳል የቀብር ቅጣትን። ወሚን ወራኢሂም በርዘኹን ኢላ የውም ይብዓሱን ይላል። ሰዎች እስከሚቀሰቀሱበት ቀን ድረስ የቀብር ህይወት አለባቸው፣ ገና ቅጣት አለባቸው እያለ ይናገራል። አያ ይህን ነቢያችን ሰለላሁ ዐለይሂ ወሰለም የቀብር ቅጣት የሚል ቃል በቃል ከሆነ የተፈለገው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ላይ ገልጸዋል። ሐዲስ ላይ ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ተዐወዙ ቢላሂ ሚን ዐዛቢል ቀብር አሉ። ከቀብር ቅጣት በአላህ ተጠበቁ ብለው አስተምረዋል። የቀብር ቅጣት እንዳለ እየተናገሩ ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መረ ነብዩ ሰለላሁ ዐለይሂ ወሰለም በአስሐቢሂ ዐላ ቀብር ረጁለይን فقال صلى الله عليه وسلم إنهما ليعذبان وما يعذبان في كبير أحدهما كان لا يستتر من بوله والآخر كان يمشي بالنميمة فلعل الله أن يخفف عنهما العذاب حتى ييبسا نبياتنا صلى الله عليه وسلم كانت عندكن كصحابة شوغار بهنا مقابر سريا لفيالا قتالن قرطونا ለሁለት ከፈሉት አንዱን ቅጠል አንደኛው መቃብር ላይ አንዱን ቅጠል አንደኛው ቀብር ላይ አስቀመጡ። ከዚያም በኋላ ለሰሃቦች ነገሯቸው ኢነሁማ ለዩዐዘባን እነዚህ ሰዎች አሁን በቀብራቸው ውስጥ እየተቀጡ ነው አሉ። ይሄ ቀብር ቅጣት እንዳለ ቃል በቃል ተናግረዋል ማለት ነው። ገብቷል? ከዚያ በኋላ ወማ ዩዐዘባን ፊ ከቢር አሉ። ይህን ያክል ከባድ በሚባል ወንጀልም አይደለም እየተቀጡ ያሉት አሉ። አሐዱሁማ ካነ የምሺ ቢነሚማ አሉ። አንደኛው ሰው እየተቀጣ ያለው ነገርን ያዋስድ ስለነበር ነው አሉ። ነገርን ከሰው ወደ ሰው ነሚማ ማለት ነው። النميمة معناه نقل الكلام بين الناس بقصد يعني الإفساد بينهما نقل الكلام بين الاثنين أو ثلاثة أو أربعة بقصد الإفساد بينهما أما بقصد الإصلاح بينهما فهذا لا يقال عنه نميمة إنما هو إصلاح كما قال سبحانه وتعالى وأصلحوا ذات بينكم ነሚማ ወይንም ነገረኝነት ብሎ ማለት በሁለት ሰዎች መካከል ማጣላትን አስባችሁ ከዚህ ወደዚያ ነገርን ማዋሰድ ይሄ ነሚማ ይባላል። ይሄ ክፉ ስራ ነው። ይሄ ለቀብር ቅጣት ይዳረጋል። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ሌላኛው የሚቀጣው ለምንድነው? ወልአኸሩ ካን ላስተትሩ ሚን በውሊህ ሌላኛው ደግሞ እስቲንጃ ሲያደርግ በአግባቡ አይጸዳም ነበር በአግባቡ አሉ። በሌላ ሐዲስ ላይ የቀብር ቅጣት እንዳለ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናገሩ? ተነዘሁ ተነዘሁ من البول فإن عامة عذاب القبر من البول على النبي صلى الله عليه وسلم ከሽንት በአግባቡ ተጽዳዱ። አብዛኛው የቀብር ቅጣት ከሽንት በአግባቡ ባለ መጽዳዳት ነውና ብለው ተናግረዋል ማለት ነው። እሺ ወደ ሁለተኛ ጥያቄ ልግባና ስለ ዑذር ቢልጀህል እስቲ ሄሎ ሰላም ነው፣ እንዴት ነሽ? አልሐምዱሊላህ። ቅድም ቀን ላይ አውርቼክ ነበረ። ይቅርታ እስካሁን ስለቆየሁ ከስራ ገና መግባት ስለሆነ። እሺ ችግር የለም። እሺ አይደለም ነበረ። አየሽ እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በይ። أشهد ألا
الله إله إله إلا الله إلا الله وأشهد وأشهد أن إن أن أن محمدا محمدا رسول الله رسول الله ማሻአላህ። ከዚህ በኋላ ሙስሊሙን ማሻአላህ አለ ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሻወር ትወስጃለሽ። ከዚያም ስለ ሶላት አሰጋገድ ከጓደኞችሽ ሙስሊም ጓደኞች ካሉሽ ከነርሱ በመማር ሶላት መስገድን ትጀምሪያለሽ ማለት ነው። ከዚህ በኋላ ሙስሊም ነሻል አላህ ምስጋና ይገባው። እስላማዊ ትምህርቶችን ከጓደኞችሽ ጋር ተከታታይ። ያ ነው። ስምሽ ማን ነበር? ሳራ። እሺ፣ ስሙን መቀየር ግዴታ አይሆንብሽም፣ ችግር የለም። ስሙ ሳራ የኢብራሂም ዓለይሂ ሰላም ወይም የአብርሃም ሚስት ነች። በጣም ደግና መልካም ሴት እንደሆነች አላህ ሱብሓነሁ ወተዓላ ነግሮናል እና ስለዚህ ስሙ ችግር የለበትም። እሺ እሺ እህቴ እንኳን ወደ እስላም መጣሽ ብያለሁኝ። መልካም ጊዜ ሆነች። እሺ ጥያቄ ያለው በቀጣይ ወደ ሁለተኛው ጥያቄ ማን ይቦ እሺ ሁለተኛ ጥያቄ እስቲ ስለ ዑዙር ቢልጀህል ማብራሪያ ስጠን ትንሽ። ብዙ ሰዎች ስለ ዑዙር ቢልጀህል እኛ አካባቢ ላይ ትንሽ ያደናገሩን ስለሆነ መርሐባሽ። አንዴ ልጆች ሚዩት አድርጉት። እሺ العذر بالجهل ثابت في الكتاب والسنة، قوله سبحانه وتعالى وما كنا معذبين حتى نبعث رسولا، ولقوله سبحانه وتعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما، ولقول النبي صلى الله عليه وسلم إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار። አላህ በቁርአን ላይ ሲናገር ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ወይም ነብይ ሳልክ የምቀጣ አይደለሁም ይላል። በሌላ ቦታ ላይ ሩሱለን ሙበሽሪን ወሙንዚሪን አለ። መልእክተኞችን ልኬያቸዋለሁኝ አብሳሪዎችና አስጠንቃቂዎች አድርጌ ሊአላ የኩነ ሊናሲ ዐለላሂ ሑጃ በዐደ ሩሱል። መልእክተኛ ከተላከ በኋላ ነገ የትንሣኤ ቀን ሰዎች በአላህ ላይ ማስረጃ እንዳይኖራቸው ዘንድ። ስለዚህ መልእክተኛ ካልደረሳቸው በአላህ ላይ ነገ የትንሣኤ ቀን መልእክቱ አልመጣልንም ብለው ማስረጃን ማቅረብ ይችላሉ ማለት ነው። ዑዝር እንዳላቸው ያሳያል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ሲናገሩ ምን አሉ? ኢነሁ ላ የስመዑ ቢ አሐድ ሚን ሃዚሂ ልኡማ የሁድዩን አው ነስራንዩን ثመ የሙት ወለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጁ በሆነችው በአምላኬ በአላህ ስም እምላለሁኝ አሉ። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ አንድም አይሁድ ወይንም ክርስቲያን ወይንም የሌላ እምነት ተከታይ እኔ የተላኩበትን መልእክት ኢስላምን ካልተቀበለ እንዲሁም የእኔን ነብይነት ካልተቀበለ ሰምቶና ደርሶት አሉ። ተመልከቱ፣ ሰምቶ ደርሶት ያልተቀበለ ሰው ከዚያ በዚያ መንገድ ላይ ቢሞት የገሃነም እሳት ነው ብዬ በአላህ ስም እላለሁኝ አሉ። ስለዚህ እዚህ ቦታ ላይ ሑጃ መድረሱን እንደ መስፈርት አስቀመጡ። ካልሰማስ ሰው የእሳት ነው ማለት አንችልም ማለት ነው። አይደለም። ለምሳሌ እንውሰድ። እነዚህ ሰዎች ኢስላም ባልደረሰበት አካባቢ ተወለዱ። አይሁድ የሆኑ ክርስቲያን የሆኑ የትኛውም እምነት መንገድ ላይ ግን ኢስላም አልደረሳቸውም። የሆነ ገጠራማ ቦታ ላይ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ነብይነት በህይወት ዘመናቸው አልሰሙም። ግን መስቀል አንጠልጥለው አደጉ፣ ሞቱ። እነዚህ ሰዎች አያቸው። እነዚህን ሰዎች አላህ ዝም ብሎ ጀሃነም ያስገባቸዋል ወይ? ላ፣ አምላክ አላህ ጀሃነም ያስገባቸዋል። ፍትሃዊ የሆነ አምላክ ነው። አምላክ አላህ ጀሃነም ያስገባው ምን አይነትን ሰው እንደሆነ ታውቃላችሁ? ለአቅመ አዳም ደርሰው ለአቅመ ሔዋን ደርሰው አይምሯቸው የሚያገናዝቡበት እድሜ ላይ ደርሰው ኢስላም ደርሷቸው ነቢዩ ሰለላሁ ዐለይሂ ወሰለም ነብይነታቸው ደርሷቸው አይ አልቀበልም አሻፈረኝ ያለን ሰው ነው የሚቀጣ። እያቸው ነገር ግን ያልደረሳቸውን ሰዎች
ዝም ብሎ ሳይደርሳቸው እነዚህን ሰዎች በክህደት እምነት መንገድ ላይ ተወልደው አድገዋል ምናምን አላህ እነዚህን ጀሃነም ያስገባም። ስለዚህ ሑጃ መቆም ግዴታ መሆኑን ከዚህ እንረዳለን ማለት ነው። መድረስ አለበት። ሑጃ ያልደረሳቸው ሰዎች አድር አላቸው። አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። ቁል አዩ ሸይን አክበሩ ሸሃዳ ቁሊላህ ሸሂዱን በይኒ ወበይነኩም ወኡሕየ ኢለየ ሃዛል ቁርአን ሊኡንዚረኩም ቢሂ ወመን በለግ። ወኡሕየ ኢለየ ሃዛል ቁርአን አሉ፣ ይህ ቁርአን ወደ እኔ ተወረደልኝ። ሊኡንዚረኩም ቢሂ በእርሱ እኔ እናንተን ላስፈራራችሁ ላስጠነቅቃችሁ ከክህደት ከኃጢአት እናንተን ብቻ ሳይሆን ወመን በለግ የደረሳቸውንም አያረላ ያልደረሳቸውንስ ላነሱን ምንም አይነት በዚያ ላይ የሚገኝ ቅጣት እንትን አይለም አይመለከታቸውም። አይቻርና ይህን ይመስላል። ታዲያ ምንድነው የሚደረጉት ከተባለ ሑጃ ያልደረሳቸው ሁሉ ልክ እንደ አህለል ፈትራ ይታያሉ። ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ በሚፈትንባቸው መንገድ ይፈትናቸዋል። በእኔ በአላህ እመኑ ብሎ ያዛቸዋል። በአላህ አምነናል ካሉ እነዚህ ሰዎች የዛኔ ይህንን የሚያምኑበትን እንትን ካገኙ የዛኔ ጀነት ይገባሉ። አያና ምንም ካሉ የዛኔ ወደ ጀሃነም ይገባሉ። እንደዛ የሚሆኑት ወላሂ አለ። እሺ ሙስሊም ነን ብለው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለው ተቀብለው ግን ክፍረት ላይ ወይ ሽርክ ላይ የወደቁ አካላቶች አሉ ሳያውቁ ማለት ነው። ከዚህ በፊት አባቶቻችን እሱ ላይ ለሁለት ይከፍሉታል ዑለሞች፣ ለሶስት ይከፍሉታል። አንደኛ ምንም አይነት ሑጃ የለም ባዕደ ኑዙል አልቁርአን ላ ሑጃ ላ ዑዝረ ቢልጀህል ባዕደ ኑዙል አልቁርአን የሚሉ ሰዎች አሉ። ይሄ ስህተት ነው። ቁርአን መውረዱ ብቻ ወይም ደግሞ ቁርአን ስለወረደ ተብሎ ያ ብቻ እንትን ማለቱ ባይደርሳቸውም ሑጃ ቆሟል ሊባል አይችልም። አንደኛ እሱ ነው። ነገር ግን እዚህ ቦታ ላይ ትልቁ ክህደት ላይ ማን ነው እንትን ላይ የወደቁ ሰዎች አምነናል ብለው በክህደት ላይ የሚወድቁ ሰዎች እነርሱስ ሑጃ አላቸው የላቸውም በሚለው ጉዳይ ላይ المسائل الظاهرية ግልጽ የሆኑ والمسائل الخفية ብለው ዑለሞች ከፍሏቸዋል። ድብቅ የሆኑ የስህተት አይነቶች ዑለሞች ካልሆኑ በስተቀር ሊያገኟቸው የማይችሏቸው የሆኑ የስህተት አይነቶች እና ግልጽ የሆነ ለማንም ስህተትነቱ ለማንም ሐታ ሰውየው ባይቀርም እንደው ጃሂል ቢሆንም ያን ነገር በግልጽ ሊያውቀው የሚችል የሆነ ክህደት አለ። مثل من يسجد لغير الله كالله ውጭ እንደሚሰግድ ሰው ومثل من يسب الله ورسوله والإسلام والقرآن فهؤلاء الذين وقعوا في هذه الأشياء لا عذر لهم كما قال الشيخ ربيع المدخلي رحمه الله تعالى ግልጽ በሆኑ ጉዳዮች ላይ ከሆነ ምንም አይነት ዑዝር አያስፈልገውም። ለምሳሌ ሰውየው አላህን ቢሳደብ ሙስሊም ነኝ እያለ አይ ዑዝር እንስጠው፣ ይሄ ሰውዬ አላህን መሳደብ ወንጀል መሆኑን አያውቅምና ነው እንድናለን እንዴ? ላ አንልም። እነዚህ ምንም ዑዝር የላቸውም። መጥቶ ነቢዩ ሰለላሁ ዐለይሂ ወሰለም ቢሳደብ አይ ዑዝር አለው ወይ? ላ የለውም። ይሄ ሰው ኢስላምን ቢሳደብ ዑዝር አለው? ላ የለውም። ቁርአንን ቢሳደብ ዑዝር አለው? ላ የለውም። አይ ይሄ በጣም ግልጽ የሆነ ጉዳይ ነውና ነገር ግን ደብቅ የሆኑ المسائل الخفية ብለው ሼኽ ረቢዕ ይናገራቸዋል። ደብቅ የሆኑ ነገራቶች ከሆኑስ ያንን ዑለሞች እንጂ ከሄደው ካላብራሩለት ሊያውቀው የማይችል ማንኛውም ጃሂል የሆነ ሰው በእነዚያ ላይ ዑዝር አላቸው ወይ? አዎ ያንን ሂደን ልንነግራቸው ይገባል። እናንተ ብትሰግዱም ብትጾሙም እነዚህ ግን ሽርኮች አሉባችሁ፣ ከነዚህ ልትርቁ ይገባል ተውትላቸዋል። በተለይ ደግሞ በአህለል ቢድዓ ተሸውደው ከሆነ አየህ አይደለ? ለምሳሌ በርካታው ብዙሃኑ የሀገራችን የገጠሩ ማህበረሰብ ይሰግዳል፣ ይጾማል፣ ዲኑን በጣም ይወዳል፣ አላህን ይወዳል፣ መልእክተኛውን ይወዳል፣ ኢስላምን ይወዳል፣ አይሳደብም፣ አይዘልፍም። ግን በሱፊያ መሻይኾች ተሸውዷል። ከአላህ ውጭ ማነው ወልዮች የሚባሉ መጣራት ወደ አላህ የሚያቀራርብ መስሎት ቀላል ነገር አድርገውት ሸውደውታል። ሹብሃ ጥለውበታል። እውነት መስሎታል ይሄ ነገር። ታዲያ ይሄንን ነገር እኛ ልንገልጽላቸው ነው እንጂ የሚገባው ይሄን ምንም የማያውቅ ማህይም ያልቀረ ህዝብ ሄደን በቢድዓ ባለቤት የተሸወደ እናንተ ካፊሮች ናቸው አንላቸውም። ላ ያ ጀማዓ ላ እነዚህን ካፊሮች ናቸው አንላቸውም። ይወጣል። በዚህ ጊዜ ብለን እናደርጋለን ከተባለ نفرق بين الفاعل والفعل فنحكم على الفعل بأنه كفر ولا نحكم على الفاعل إلا بعد إقامة الحجة ونكشف له الشبه التي ألقيت عليه من قبل دعاة الصوفية والأحباش.
የሚሰሩት ስራ ሽርክ ነው ብለን ሕክም መስጠት እንችላለን ወይ? አሁን እንችላለን። الذي يدعو غير الله ويستغيث بغير الله هذا شرك بالله عز وجل። ነገር ግን ያ ሰው ሙሽሪክ ነው ለማለት ያንን ሁጃ ልናቆምበት ይገባል። ያ ነገር እንደ ተወሱል አድርገው ሸውረውታል። ተወሱል መስሎታል ይሄ ሰው ነው አይደለ? ለእርሱ ደግሞ ይሄንን ነገር ዓሊም አይደለም፣ ያንን የሚያገናዝብ አይደለም። ስለዚህ ያንን ተሸውራልና እኛ ሄደን ተውሂድ ተወሱል ነው ብለህ የሸወሩ ነገር ብለን እንገልጥለታለን። የተጫነበትን ነገር ይሄ ሽርክ ነው፣ ከአላህ ውጭ ሌላ አካል ማምለክ ነው፣ ከአላህ ውጭ ሌላ አካል አምልኮ መስራት ነው ብለህ ከነገርከው በኋላ አይ አንተ ወሃቢያ ነህ ትናንት መተህ እያለህ የሚያሽመጥጥ ከሆነ ከዚያ በኋላ ቃመት ዓለይሂ ልሑጃ ተለይ ቢል አይ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እሺ ወያኩ አንድ ጥያቄ ነበረኝ። እሺ ስለ ኒቃብ ነው። አንድ ልጅ ነበረችና ኒቃቢስት ነበረች። አባትዮ ደግሞ አልፈለገም፣ አወለቀባት። እሷ እየፈለገችው ምን ማድረግ አለበት? ነገው መልቂያማ ይጠይቃል። ይሄ ሰው ልጁን እንዳው ለበሽ ብሎ ሊያዛትና ወይንም እንትን ሊላት እንጂ ሊያጠነክራት እንጂ የሚገባው ያንን ነገር አውልቂ ሊላት አይገባም በፍጹም። ይሄ ተገቢ አይደለም። ነገው መልቂያማ ይጠይቃል ይሄ ሰው። እሷስ ምን ማድረግ አለባት? የአባቷን ትእዛዝ መጣስ አለባት? ላ ነቢያችን ሰለላሁ ዐለይሂ ወሰለም ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ ብለዋል። ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም ብለዋል። የፈጣሪ ትእዛዝና የቤተሰብ ትእዛዝ ከተጋጨብን የፈጣሪ ትእዛዝ ነው መቀደም ያለበት። አላህ ተሸፈኑ እያለ ቤተሰብ አትሸፈንም ቢል ላ የአላህ ትእዛዝ ነው መቀደም ያለበት። قال النبي صلى الله عليه وسلم من أرضى الله بسخط الناس رضي الله عنه وأرضى عنه الناس ومن أرضى الناس بسخط الله سخط الله عليه وأسخط عليه الناس. አላህን የሚያስቆጣ ነገር በመስራት ሰዎችን ያስደሰተ ሰው አላህም ይቆጣበታል፣ ሰዎችም ወደፊት ይቆጡበታል አለ ነብዩ ሰለላሁ ዐለይሂ ወሰለም። ለጊዜው ቢወዱት የሚመስለው ቢሆን እንኳን ነገር ግን ሰዎችን ቢያስቆጣም ቢሆን አላህን የሚያስወድድ ነገር አላህን የሚያስደስት ነገር የሰራ ሰው አላህ የሚወደዋል። ነገ ደግሞ ሰዎች በጊዜያቸው ይወዱታል ሲረዱ ጊዜ ነው ብለው ተናግረዋል። ስለዚህ ሁሌም ቢሆን የአላህ ትእዛዝና የቤተሰብ ትእዛዝ ቢጋጭ ማንም ትእዛዝ ቢጋጭ የአምላክን ትእዛዝ ነው ማስቀደም ያለባቸው። እሺ ክርስቲያን ጓደኛ ይጠይቃለሁ፣ አስገባኝ። ሰላም አለይኩም ወራህመቱላህ ኡስታዝ። ሰላም አለይኩም። ሰላም ወራህመቱላህ ወበረካቱ። ደህና ነው ሴዲ? አልሐምዱሊላህ ደህና ነኝ። እንትን ይሄ ነዳጅ ማዳ የሚሰራ ጓደኛ አለኝና ይሰማል አይደል? አዎ ይሰማል። ነዳጅ ሲቀዳ ኦሮሚያ ሲሆን ያዝገመኝ አከም ነገ አማርኛ ነው የሚችለው ሲሆን አካም ቡልተ ፋዩማ ጅራ ኦሮሚ ፈኒ ደንዴሳ ኦኬ ጋፊ ተኮ ሲጋፈቹ ኒ ደንዳሬ ጋፊን ካው ኦኬ እሺ ጋፊን ኪያ ያ ችግር የለውም። በኦሮምኛ አወራለሁ። ምን ችግር አለው? በኦሮምኛ አንተ አላህ ሁሉ ነገር ይችላል። አላህ ሱብሓነሁ ወተዓላ ሁሉን ነገር ይችላል። ኢየሱስ ክርስቶስ ነው የማይችለው። እሺ ሁሉ ነገር ይችላል። አንተ የሱን ስም ጠርተህ የሞቱን